አባተ መስገን ላረክልኝ ነገር እንኳን ባይመጥንህም ተባረክ አባተ ባረክ ለውለታ ምላሽ ምስጋና ላብዛልህ በጭንቅ ቀኖቼ ሁሉ ከጎኔ ነህ ስብራቴን ሳካፍል መቼ ደከመ ሁሉ በታኝም ጊዜ የትም አልሄድም ይችላል የበደሉ ሊሆኑ ይችላሉ ያልበደሉ ሊሆኑ ይችላሉ የተለያየ በሜስ ውስጥ የነበሩ ሊሆኑ ይችላሉ እኛ ግን መልካም ልናደርግላቸው ይገባል እግዚአብሔር የተመሰገነ እኛም ተራ ጠብቀን ሰይፍ ልንመዝባቸው ተገቢ አይደለም አዎ የሥራህ ነው ይበልህ ማለት እኮ ሰይፍ ከመምዘዝ አይተናነስም አንድ ክርስቲያን ይህንን ሊያደርግ በምንም መልኩ አይገባም ማለት ነው እግዚአብሔር አምላክ ስሙ ለዘላለም ይባረክ ስለዚህ እነዚህ ሰዎች ጎዶሎአቸው መሙላት ነበረበት መጽናናት ነበረባቸው እመግባቸዋለሁ መባል ነበረባቸው ደስ መሰኘት ነበረባቸው እግዚአብሔር የተመሰገነ ይሁን ምንም እንኳን በጌሳም የሰፈሩ የረቡ የተቀመጡ እንኳን ቢሆን የሚበሉት ነገር ከሰውነታቸው ጋር አይዋሃድም ነበረ ዮሴፍን ባዩ ቁጥር ይከሰሳሉ ስለዚህ ዮሴፍ ሊያጽናናቸው ደስ ሊያሰኛቸው የግድ ነበረ በቃ ሁሉን ትቶ በደላቸውን ትቶላቸው በምትኩ ሊያጽናናቸው ደስ ሊያሰኛቸው የግድ ስለነበረ አጽናናቸው ደስ አሰኛቸው እግዚአብሔር አምላክ ስሙ ለዘላለም ይባረክ አንዱ የህይወት ክፍል ነው ይሄን ልናደርግ በጣም ይገባል ወዳጆቼ እሳት ሙቅ ልንል አይገባም ምን ይጠቅመዋል ነው ያዕቆብ እኮ የተራበ ወይ እንደዚህ እሳት ሙቅ ብትሉት ምን ይጠቅመዋል ይላል ልንለው ልናጽናናው ነው የሚገባው ልንራራለት ነው የሚገባው ነገር ግን እንግዲህ እንደዚህ ያንደረደርኩ መልእክቴን ያመጣሁበትን ዋነኛ ሐሳብ ነው አሁን ከዚህ በኋላ የምናገረው አጽናንቶ መግቦ ዮሴፍ አብልቶ አጠጥቶ አላቆመም እግዚአብሔር የተመሰገነ ይሁን አላቆመም ወዳጆች አብልቶ አጠጥቶ እኔ መግባቸዋለሁ ብሎ አጽናንቶ አላቆመም ሌላ ህይወት እንዳለ አሳያቸው ይህንን ነው ዛሬ በጣም አበክሬ ልናገር የምፈልገው የኛ ህይወት የሰው ህይወት መብልና መጠጥ አይደለም ወዳጆች የሰው ህይወት በገንዘቡ ብዛት አይደለም መብልና መጠጥ ያስፈልገናል መጽናናት ያስፈልገናል መብላት አለብን መጠጣት አለብን አዎ ዮሴፍም እኮ አልደበቀም ከናንተ በፊት ህይወትን ለማዳን ልኮኛልና ሰዶኛልና ብሏል ህይወት አድን መሆን አለብን እውነት ነው ሰዎች ባዶ ስልቻ ይዘው መጥተው በባዶነት መመለስ የለባቸውም አንድ እንደው ምሳሌ አለ አንድ የቆሎ ተማሪ ሲናገር ምን አለ ቆሎ ተማሪ እየለመነ ነው የሚተዳደረው በዚህ ህይወት ያለፋችሁ ሰዎች ታውቃላችሁና የሱ ኮምፓስ ጢስ ነው ጢስ እያየ ሲሄድ አንድ መምህር አራት አይና የተባሉ መጽሐፍ ትርጓሜ ቅኔ የተለያየ ነገር ያስተምራሉ በኋላ ሲለምን ያ ቆሎ ተማሪ ረሃብስ የእግዚአብሔርን ቃል አለመስማት ነው ና ቁጭ በላሉት እሱ እኮ ስጋዊ ረሃብ ነው ያሰቃየው እሳቸው ግን ረሃብስ የእግዚአብሔርን ቃል አለመስማት ስለሆነ ና ይሄ የተዘረጋው ጉባኤ መብል ነው ላንተ ብለው ይሉታል ከዛ በኋላ አልፏቸው እንዳይሄድ ፈራቸው ትልቅ ሰው ናቸው እስቲ አለና በቃ ልታዘዝ ብሎ ቁጭ አለ ከዛ በኋላ ቢሉ አይጨርሱም ከዛ ሹልክ ብሎ ቀስ ብሎ ተደብቆ እያጉረመረመ እኔ ስጋዊ ረሃብ ይዞኝ እሳቸው ረሃብ የእግዚአብሔርን ቃል አለመስማት ነው የሚለውን አሞጽ 8ን ጠቅሰው አሰቃዩኝ ምን አይነት ክፉ ሰው ናቸው ብሎ ያኩተመተመ ሲሄድ አንድ ጢስ ያያል በርቀት ከዛ ይለምና ተዘከሩኝ ባኮ ተዘከሩኝ ሲል ከዛ በኋላ ቆሎ ተማሪ በገጠር በጣም የተከበረ ስለሆነ እኛ እናት ደረት እየደቁ እንጀራ ይጋግሩ ነበርና ና ልጄ ግባ አሉ ከዛ በኋላ እሺ ብሎ ገባ በሌማት እንጀራ በድልህ
ትኩስ እንጀራ አምጥተው አቀረቡለት። ከዛ በኋላ በሽክና ደግሞ ምን ይመሰለ እርጎ አያይዘው ሰጡት። ከዛ እሷን ቶሎ ቶሎ ርቦት ነበርና ጎረስ አደረገ። እርጎዋንም ጎንጨት አደረገ። ከዛ ዞር ብሎ ሲያይ እኛ መምህር ትልቅ ጥምጣም ጠምጥመው ጉባኤ ያስተምሩ የነበሩ በዛ ያልፋሉ። እናቴ አለ የውሎት እሳቸው ይናገራሉ፣ እርሶ ይተረጉማሉ አላቸው ይባላል። እርሳቸው ይናገራሉ፣ ያስተምራሉ፣ እርሶ ይተረጉማሉ። አያችሁ። ስለዚህ ተናጋሪ ብቻ መሆን የለብንም፣ ተርጓሚ መሆን አለብን። ማለት ማብላት አለብን፣ ማጠጣት አለብን ለማለት ነው። ይሄ ጊዜ የሚሰጥ ስላልሆነ ረሃብ ጊዜ የሚሰጥ አይደለም። ለዚህ ነው ከእናንተ በፊት ሕይወትን ለማዳን ሰዶኛልና ያለው። አንድን የተራበ ሰው እኛም አሁን ና በጉባኤ መካከል መባ ስጥ፣ አስራት ስጥ፣ ና የእግዚአብሔርን ቃል ለምን አትማርም? ለምን እሁድ ቀረ? ለምን በአቴንዳንስ ብንከታተለው ሰውየው ለዕለት ጉርሱ የሚያስፈልገው ነገር ካለ ቅድሚያም የሚሰጠው ለዛ ነው። የእናንተን የእሁድ ፕሮግራም የእያንዳንዳችንን የእሁድ መርሃ ግብር አይከታተልም እንዴ? አንተ የሆነ ነገር ትሰጠኛለህ እንዴ? አንተ እኮ መባ ተሰብስቦ ወደ ኪስ ይዘን ገብተ ነው ቤትና ለቤተሰብ የሚሆነውን ነገር እኔ እኮ ካልለፋው ካልሰራው አላገኝም፣ ለምን ትናገረኛለህ ሁሉ ሊለን ይችላል፣ ሊያኮርፍ ይችላል። ስለዚህ አንዳንድ ጊዜ የበዛልን ሰዎችም ደግሞ ልናካፍል ይገባል። ማስተማር ብቻ አይደለም እኮ ማስተማር ብቻ አይደለም፣ ማካፈልም አለብን። የበዛልን ሰዎች እንድናካፍል ባለፈው ጊዜ ጢሞቴዎስ መጽሐፍን ተናግሬያለሁ። እውነተኛውን ሕይወት ይይዙ ዘንድ በአሁኑ ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ ደስም እንዲለን ሁሉን አትረፍርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው። በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው ካለ በኋላ ባለጠግነት ያልፋል። ነገር ግን እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካም እንዲያደርጉ በበጎ ስራም ባለጠጎች እንዲሆኑ ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው ይላል። መርዳትና ማካፈል የምዕመናን ጉዳይ ብቻ አይደለም። የአገልጋዩም፣ የፓስተሩም፣ የሐዋርያውም፣ የሽማግሌውም ጉዳይ ነው። የተራበ ቤትስ ከመጣ ቃለ እግዚአብሔር ብቻ አይደለም መንገር ያለብን። አለበለዚያ እሳቸው ያነባሉ እርሶ ይተረጉማሉ ትባላለህ አንተም። ስለዚህ መርዳት ማካፈል ካለብህ ቢያንስ እንደው ለምሳሌ ራት የምትሆን ትንሽ ነገር ልሰጠው ይገባል፣ ልታካፍለው ይገባል። የኛ ወንጌል እኮ አንካሳ ነው በጣም። ያው አፈስብሃለሁ እኔ ተዘጋጅቼ መጥቼ ና ስማ ነው እንጂ ከዛ መልስ የህዝቡ ኑሮ ምን ይመስላል ብለን አናጠናም። ኢየሱስ እኮ እሉ ህዝብ ያሜህሩኒ፣ እነዚህ ህዝቦች ያሳዝኑኛል፣ ተርበው ሊሄዱ አይገባም ብሏል እኮ። ኧረ ህዝቡን አሰናብት ሲሉት እናንተ የሚበሉትን ስጧቸው ብሏል። ሁለንተናዊ አገልግሎት ይሰጥ ነበረ። በመንገድ ይዝላሉ፣ ይወድቃሉ፣ መልካም እረኛ ስለሆነ። ስለዚህ በአገልግሎታችን ውስጥ ይህንን ሁሉ ግምት ውስጥ ማስገባት አለብን። የተሳሰብን አይመስለኝም ወዳጆቼ። እንደው ማገልገላችን መድረኳን ምኗን ነው እንጂ እንትን ምነው ከዛ መልስ የህዝቡ ኑሮ ምን ይመስላል፣ የህዝቡ ሁኔታ እንዴት ነው፣ ህዝቡ በምን አይነት መንገድ ነው ኑሮውን የሚመራው፣ የወር ገቢው ምን ይመስላል፣ እንዴት ነው አንልም እኮ ወዳጆቼ። ነገር ግን እንድንል መጽሐፍት በተለያዩ ቦታዎች ይናገራል። ግድ ሊለን ይገባል። ዮሴፍ ግንድ እንዳለው እንዳጽናና፣ አሁን እኮ ተሰባብረው የሚመጡ ሰዎች እንዳሉ ታውቃላችሁ። ከዚህ የተነሳ ነው ኑሮ እያስጨነቃቸው አንዳንድ ጊዜ ወደ ነቢያት ጉባኤ የሚሄዱት የተለያየ ነገር የኑሮ ጉዳይም እኮ ወይ እኛ እናካፍል እንደዚህ ይላሉ እንላለን ወዳጆቼ። አሁን ማለት ሰዎች ዝም ብለው እንደዚህ ይሆንልሃል፣ ይሞላልሃል ይበሉ፣ በዚያው ነገራቸው ይቀጥሉ እያልኩ አይደለም። ነገር ግን ስህተቶች አሉ። ይሁን እንጂ ደግሞ በዋነኝነት እኛም ማድረግ ያለብንን ማድረግ አለ። ማካፈል ካለብን ማካፈል አለብን። መርዳት ካለብን እንደ ቤተ ክርስቲያን ልንረዳ ይገባል። አንተ በልተህ ጠጥተህ እያደርግ በዛ ያለው ቸርች ምስኪን ለራሱ ምንም የሌለው ና ስማ ብለህ ብትለው ወይ ደግሞ
ሁል ጊዜ አንተ ለስጋዊ እንትንህ ነው ምናምን ብትለው እኮ ሊሆን አይችልም። አንድም ቀን ያላየኸውን ሰው ዮሴፍ እውነተኛ መንፈሳዊ ሰው ከዛ በኋላ ላለው ነገር ሲዘረጋ እኮ ተደምጧል። እግዚአብሔር የተመሰገነ ይሁን። በ110 ዓመቱ የልጅ ልጆችን በሚያይበት ጊዜ ቅድም እንደተናገርኩት የልጅ ልጆችን በሚያይበት እያየ ባለበት ሰዓት በጭኑ ላይ ተወልደው ሳሉ እንግዲህ አርጅቷል። 110 ቀላል አይደለም። እግዚአብሔር መጎብኘትን ይጎበኛቸዋል ሲላቸው እኮ ሰምተውታል። ሲያምላቸው የማሉት እኮ መልእክቱን ስለተቀበሉ ነው። ለምን ተቀበሉ ብላችሁ ብትሉ በችግራቸው ጊዜ የሚገባቸውን አድርጎላቸዋል። ሕይወትን ለማዳን ከእናንተ በፊት ሰዶኛልና ብሎ ጌሳምን እንዲቀበሉ ያደረጋቸው እሱ ነው። በሃይበታቸው እህል የሰፈረላቸው እሱ ነው። የሚገባቸውን ነገር ማድረግ ባለበት በአቅሙ ልክ ያደረገላቸው እሱ እኮ ነው። ስለዚህ እዚህ ጋር መጎብኘትን ይጎበኛቸዋል ሲላቸው፣ ከዚች ምድር ያወጣቸዋል ሲላቸው መልእክቱን አልቀበልም አላሉ። እግዚአብሔር የተመሰገነ ይሁን። ልክ አሁን ሎጥ አማቾቹ የሚያፌዝባቸው እንደመሰላቸው እንደዛ የሚያፌዝ እስኪመስላቸው አልደረሱም። በትክክል ነው የተቀበሉት። አጥንቴን ውሰዱና አንስታችሁ ከእናንተ ጋር ውሰዱ ብሎ ሲያምላቸው የማሉት እኮ ከዚህ የተነሳ ነው። ትክክለኛ መልእክተኛ ነው ብለው ከማመናቸው የተነሳ ምን ማለቱ ነው? በቃ ከዚህ በላይ ጉብኝት ለእኛ አለ እንዴ አላሉ። አለ፣ ከዛ በላይ ጉብኝት አለ። ይሄ ዋነኛ ነገር ቢሆንም የህይወት ጉዳይ ቢሆንም ከዚህ በላይ ደግሞ ዋነኛ ነገር ሰማያዊና መንፈሳዊ ነገር አለ። እግዚአብሔርን ልክ እንደ ኤንጂኦ በቃ ጎተራ የሚሞላ ልብስ የሚሰጥ እርዳታ የሚያደርግ ብቻ አድርገን ልናስብ አይገባም። ከዛም መልስ ደግሞ የዋነኛው የህይወታችን ጉዳይ ግድ ይለዋል ማለት ነው። ስለዚህ ዮሴፍ ጀስት እንደ ኤንጂኦ የረዳቸው ብቻ ሳይሆን ከዛ መልስ ደግሞ ትክክለኛውን የጉብኝት መስመር ሲያሳያቸው ትመለከታለን። እግዚአብሔር ይጎበኛቸዋል። ክብር ለኢየሱስ ይሁን። ከዚህችን ምድር ያወጣቸዋል፣ መጎብኘትን ይጎበኛቸዋል አላቸው። ክብር ለእግዚአብሔሩን። አብልቶ አጠጥቶ ብቻ አልተዋቸውም ማለት ነው። እኔ መግባቸዋለሁ ብሎ አጽናንቶ አልተወም። እንደውም እኔ ሞታለሁ ነው ያላቸው። እግዚአብሔር መጎብኘትን ይጎበኛቸዋል፣ ከዚህችን ምድር ያወጣቸዋል። ክብር ለኢየሱስ ይሁን። እነዚህ ሰዎች አሁን እኮ ዮሴፍ እኔ ሞታለሁ አለ። እነዚህ ሰዎች ግን እንሞታለን እኮ ላይሉ ይችላሉ። ለምን? ጌሳም ስለተስማማቸው ያዕቆብ ይጨነቅና የአባቶቹን ተስፋ ይናገር እንጂ አትቅበረኝ እዚህ በግብፅ ምድር ይበል እንጂ እነዚህ ሰዎች ግን ረብተው ሰፍተው ተመቻችተው ያሉበት ሁኔታ ስለሆነ እንሞታለን ብለው አያስቡ። አንዳንድ ሰው እኮ እሞታለሁ ብሎ አያስብም። ከምቾቱ የተነሳ ታውቃላችሁ፣ የሚሞት አይመስለውም። ብታመም ገንዘብ አለኝ እታከማለሁ፣ ብራብ ያከማቸውት እህል አለ በጎተራዎቼ፣ ያንን ጎተራ ፍሽሼ ሌላ ጎተራ ሰርቼ ያከማቸውት ነገር አለ። በቃ አልራብም፣ ለብዙ ዘመን የሚሆን እህል በቤቴ አለ። እንዴ የምን ሞት ነው የምን ህማም ነው ይላል። ዮሴፍ ግን እንዲህ አለ። እንዴ እህል ሰፋሪ ሆኖ ሁሉ ነገር ገንዘብ እሱ ጋር ነው፣ ዋናው ማናጀር ነው፣ ሁሉ ነገር በእጁ ነው ያለው። ነገር ግን እንደዛም ሆኖ እኔ እሞታለሁ አለ። ዛሬ እኛ ህዝብ እኮ እንሞታለን ብሎ ቢያስብ እኮ መንፈሳዊ ነገርን አይተውም። ዛሬ ብዙ ሰው የት ይደርሳሉ በአገልግሎታቸው የሚባሉ ሰዎች እኮ ገንዘብ ይዟቸው ጥርግ ብሏል። የሚሞቱ አይመስላቸውም። ከድርጅታቸው ብዛት የተነሳ ከሚያስተዳድሩት ፈንድ የተነሳ ወዳጆቼ የሚሞቱ አይመስላቸው። ምን ታወራለህ ነው በቃ ስለ መንግሥተ ሰማያት እንድታወራባቸው አይፈልጉም ወዳጆቼ። ዮሴፍ ግን እንዲህ ባለ ሁኔታ ውስጥ ሆኖ እህል እየሸመተ እያስተዳደረ ገንዘብ እየሰጠ ልብስ መለወጫ ልብሶች እየሰጠ እዚህ ጋር እኔ እሞታለሁ አላቸው።
የልጅ ልጅ አይቶ እኔ ሞታለሁ አላቸው። ማን ነው እኔ ሞታለሁ የሚል? ዛሬ የለም እኮ። የኛ ህዝብ የለመደው በሃይማኖትም ቤት እኮ በእርጅና ዘመኑ ነው ንስሐ ገብቼ ቆርቤ ልሙት ብሎ እርጅናውን የሚሰጠው። እዚህም ደግሞ በወንጌልም ዙሪያ ደግሞ ካረጀን በኋላ ነው ጌታን ለማገልገል ወይ የተለያየ እንጂ በጉልምስና ዘመናችንማ የሚታየን ምንድነው? ጎተራ። እሞታለሁ የሚል ማንም የለም። ጌታ ቢፈቅድ ይህን እናደርጋ፣ ህይወታችሁ ታይቶ እንደሚጠፋ እንፋሎት ነው ብሎ ነው የሚናገረው። ጌታ ቢፈቅድ ይህንና ያንን እናደርጋለን በሉ ነው እኮ የሚለን ወዳጆች። ህይወታችን ታይቶ እንደሚጠፋ እንፋሎት ነው። ህይወታችን በእጃችን አልያዝንም እኮ። ነገን ሞት ተነጎዲያን ሞት አናቅም እኮ። ስለዚህ እኔ ሞታለሁ የሚል የለም። በጣም ነው ማዝነው ወዳጆቼ። የሆነ ህማም ሲሰማን የሆነ በቃ በጣም ማንድንበት ነገር ውስጥ ስንሆን ነው ሞታለሁ በቃ እኔ እኮ ሟች ነኝ በቃ ንስሐ የሚያምረን ስንታመም ነው ወይ የሆነ ነገር ሲደርስብን እንጂ በተረፈ በጤንነት ዘመናችን እኔ ሞታለሁ የሚል በተለይ ገንዘብ ካለን በተለይ ሁሉ ከሞላልን የምን ቸርች የምን የቤተ ክርስቲያን ፕሮግራም የምን መጽሐፍ ቅዱስ የምን የእግዚአብሔር ቃል የምን ጸሎት ምንም ይታየን ነገር የለም። እንደው ምክንያት ፈጥረን ባለፈው እንደ አስተማርኩት ሚስት አግብቻለሁ ይቅር እንድትለኝ እለምናለሁ፣ ጥማድ ገዝቻለሁ ይቅር እንድትለኝ እለምናለሁ እንዳሉት ሉቃስ 14 ላይ እንደዛ አይነት ምክንያቶች እንፈጥራለን። ፈጽሞ ወዳጆቼ እኔ አስታውሳለሁ አገር ቤት በነበርኩ ጊዜ ሆቴል ይከፍታሉ ብለን ስንጠብቃቸው መጠጥ ቤት ከፍተው አስራታቸውን እየላኩ መጠጥ ቤታቸውን የሚያሳድዱ አንድ ቀን ወደ ቸርች የማይመጡ መጨረሻ ላይ ነገርናቸው። እኛ በጣም ዓለም ታሰጥማለች ወዳጆቼ። ብዙ ሰው አሁን ዓለም አስጥሞታል። እግዚአብሔር ቤት እንኳን የማይመጣም በጣም ብዙ አለ። ነገር ግን ዮሴፍ ምን አለ? እኔ ሞታለሁ፣ እግዚአብሔር መጎብኘትን ይጎበኛቸዋል። ዮሴፍ ብቻ አይደለም የሚሞት፣ እኛም እንሞታለን እኮ። እኛም ማናችን ገንዘብ ኖረን አልኖረን ሀብት አፈራን አላፈራን መቼ እንደምንጠራ አናቅም እንጂ እንሞታለን። የሰው ሕይወት በገንዘቡ ብዛት አይደለም። እንደውም መጽሐፍ ሲናገር ምንድን ነው የሚለው መሰላችሁ? ክብር ለኢየሱስ ይሁን። እግዚአብሔር አምላክ ስሙ ለዘላለም ይባረክ። አትሳቱ፣ ክፉ ባልንጀርነት መልካሙን ያመል ያጠፋል፣ በጽድቅ ንቁ ነው የሚለው አንደኛ ቆሮንቶስ 15:33 ላይ እስከ 34 ላይ በጽድቅ ንቁ አሳፍራችሁ ዘንድ ይህን እላለሁ። ክብር ለእግዚአብሔር ይሁን። አትሳቱ። አንደኛ ቆሮንቶስ 15:33 አትሳቱ፣ ክፉ ባልንጀርነት መልካሙን ያጠፋል፣ በጽድቅ ንቁ፣ ኃጢአትንም አትስሩ፣ እግዚአብሔርን የማያውቁ አሉና አሳፍራችሁ ዘንድ ይህን እላለሁ አለ። እኔ ሞታለሁ ማለት እኮ በጽድቅ መንቃት ነው። ሰው እንብላ እንጠጣ ካለ ግን በጽድቅ አይነቃም ወዳጆቼ። የእግዚአብሔር መንግሥት መብልና መጠጥ አይደለችም፣ በመንፈስ ቅዱስ የሆነ ደስታ ናት ይላል የሐዋርያት ሥራ 15 ላይ። ሰው ከተመቸው እሞታለሁ አይልም። ብዙ ሰዎች በምቾት ሰፈር የቀሩት ከዚህ የተነሳ ነው። የሚሞቱ አይመስላቸው ፓላስ ስለሰሩ 2-3 መኪና ለቢዝነሳቸው ስለገዙ የሚታያቸው ያን ፓላስ አፍርሼ ሌላ ፓላስ ሰራለሁ፣ ያን ጎተራ አፍርሼ ሌላ ጎተራ ሰራለሁ፣ ነፍሴ ሆይ ብይ ጠጪ ጥገቢ እላለሁ እንዳለው ሉቃስ 12። እንደዛ ነው የሚያስቡት። በቢዝነስ ላይ ቢዝነስ፣ በሌላ ላይ እንጂ እኔ ሞታለሁ አይሉም። እግዚአብሔር ካረዳ እኮ እኔ ሞታለሁ አንልም። የከፈትነው ቢዝነስ ነው ይዞን ጥርግ ያለው ከእግዚአብሔር ቤት የከፈትነው። አንዳንዴ ለዚህ ነው እግዚአብሔር የማይሰጠን እኮ። እግዚአብሔር ይባርካል እኮ፣ ነገር ግን ብባርከው ልጄ ሊጠፋ ይችላል፣ ያ የባረኩበት ገንዘብ ይዞት ሊቀር ይችላል ብሎ እግዚአብሔር የማይባርከን በአቅማችን የሚሰጠን። እንደውም አንድ ሰው ሲናገር ምን አለ? አንድ ሕፃን ልጅ አለ እያለቀሰ አባቱን 100 ኖት ብር ስጠኝ ቢለው ይሰጠዋል ያለ። አይሰጠውም። ለምን? ይቀደዋል። ያ 100 ኖት ብር የተለያየ ጥቅሙን አያውቅም።
ነገር ግን እያለቀሰ ዳቦ ስጠኝ ብሎ ወዲያው ይሰጠዋል። እግዚአብሔርም ለእኛ እንደዚህ ነው አለ። የማይጠቅመንን የማይሰጠን ለዚህ ነው። ሊያጠፋን ይችላል። ያ የሚሰጠን ነገር ሊያጠፋን ይችላል። አሁን አትረፍርፎ ቢባርከን እኮ እግዚአብሔር የለም ሁሉ ልንል እንችላለን። ገንዘብ አምላካችን ይሆናል። ለሁለት ጌታ መገዛት አይችልም አንድ ሰው ይላል እኮ። ለሁለት ጌታ ልትገዙ አትችሉም፣ ለገንዘብና ለእግዚአብሔር አትገዙም ይላል። አንዳንድ ጊዜ ገንዘብ ይገዛል ሰውን። በቃ አገር ይገዛል፣ ገንዘብ ምቾት ይገዛል። እግዚአብሔር ካረዳ ዳንኤል ነው ምቾት ያልገዛው። በንጉሱ በር ተቀምጦ በኢየሩሳሌም አንጻር መስኮቶቹን ከፍቶ ሁሌ ይጸልይ ነበር። በጣም ቢገርማችሁ በጽድቅ የነቃ ነበር። አያችሁ፣ ለዚህ ነው ነገ እንሞታለን እንብላ እንጠጣ፣ አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋል ያለው ለዚህ ነው እንጂ መብላት መጠጣታችንን እግዚአብሔር ተቃውሞ አይደለም። አትረፍርፎ እኮ አልኳችሁ። በዛ ምድረ በዳ አትረፍርፎ 12 ቅርጫት መሶብ እስኪተርፍ ድረስ አትረፍርፎ መግቧል። እንደውም እነሱ ካሰቡት ይልቅ ጌታ አስቦላቸው እነዚህ ህዝቦች ያሳዝኑኛል፣ ተርበው ሊሄዱ አይገባም፣ የሚያስፈልጋቸውን ስጧቸው ብሏል እኮ። በመንገድ ይዝላሉ ይወድቃሉ ብሎ ለእናንተ የማስባትን ሐሳብን ያውቃሉ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ አይደለም ይላል። ጌታ እኮ ያስባል፣ ያትረፈርፋል እኮ። ነገር ግን አንዳንድ ጊዜ ታውቃላችሁ ነገ እንሞታለን እኛ ግን አንልም። እንብላ እንጠጣ ነው የምንለው፣ እናግባ ነው የምንለው። ሲበሉ ሲጠጡ ሲያገቡ ሲጋቡ ድንገት መጣባቸው ይላል። በኖህ ዘመን የነበሩ ሰዎች እግዚአብሔርን አላሰቡትም። የክርስቶስን መምጣት እንደዚሁ እንደሆነ ይናገራል። ሲበሉ ሲጠጡ ሲያገቡ። ኖህ እኮ የጽድቅ መልእክተኛ ነበረ፣ አልሰሙትም። ለምን? ይበሉ ይጠጡ ያገቡ ይጋቡ ስለነበረ። የጥፋት ውሃ ድንገት መጣ። የክርስቶስን መምጣት እንዲሁ ነው ይላል። እና ማግባት መጋባትን ጌታ ተቃውሞ መብላት መጠጣትን አይደለም። እንዳልኳቸው ያትረፈረፈ ጌታ ነው። ነገር ግን ማግባት መጋባት እግዚአብሔርን የሚያስተወን ከሆነ መብላት መጠጣታችን እግዚአብሔርን የሚያስረሳን ከሆነ ያ ትልቅ ጣዖት ነው፣ ከባድ ነገር ነው ወዳጆች። ብዙ ሰዎች በመብል በመጠጥ እግዚአብሔርን ረስተዋል። በማግባት በመጋባት እግዚአብሔርን ረስተዋል። ሚስት ያገባው ሰው እኮ ሚስት አግብቻለሁ ይቅር እንድትለኝ እለምናለሁ የሚል መልስ መስጠት እኮ መርሳት ነው። እግዚአብሔርን ረስተናል ወዳጆቼ። ብዙዎቻችን ከምቾቶቻችን የተነሳ ያ ነገር ሲነሳ ነው ከህይወታችን ብለን ወደ እግዚአብሔር የምንመለሰው። በኮሮና ጊዜ እኮ ሁሉ ሰው አልቅሶ የለም አይተናል እኮ አያችሁ። እና እግዚአብሔርን አናስቀድምም፣ በጽድቅ አልነቃንም ወዳጆቼ። ለእግዚአብሔር የሰጠነው ጊዜ የለም፣ የሰጠነው ታይም የለም ወዳጆቼ። እስቲ ህይወቴ እኔ እኮ ሞታለሁ በቃ፣ ነገር ግን ለዘላለም ህይወት ለምን አልሰራም? ለወዲያኛው ዓለም ላለ ህይወቴ ለምን አልኖርም አንልም ወዳጆቼ። ከምድር ጋር ተሰፍተን በቃ የኛ ህይወት ያ ነው፣ በቃ ጎተራ ነው የኛ ህይወት፣ ሚስት ነው የኛ ህይወት፣ ኑሮ ነው፣ ማግባት መጋባት ነው። ምድር ነው የምንሸተው፣ ወሬያችን ምድር። ለዚህ ነው ወንጌሉም ምድር የሆነው። አንዳንድ አገልጋዮቻችን በጽድቅ ሰዎች እንዲነቁ አይነግሩም። እንደገና እግዚአብሔር ይጎበኛቸዋል ብለው የተጎበኘንበትን እውነት የማይነግሩን ለዚህ ነው። ሰማያዊ መልእክት የጠፋው ለዚህ ነው ወዳጆቼ። እንዲህ ትሆናለህ የሚሉ የእኛን ሞቲቬትን ሊያደርጉንና እንድንሰማቸው ስለሚፈልጉ ግን አይደለም ወዳጆች። እንብላ እንጠጣ እንሞታለን፣ አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋል፣ በጽድቅ ንቁ ይለናል። ስለዚህ እግዚአብሔር አምላክ ወዳጆቼ ሆይ በጽድቅ ያንቃን። ክብር ለኢየሱስ ይሁን። በጽድቅ ያንቃን። ነገ እንሞታለንና እንብላ እንጠጣ። በልተን ጠጥተን ልንሞት አልተጠራንም። በጽድቅ ልንነቃ። ማንኛውም ሰው በጽድቅ መንቃት አለበት። እግዚአብሔር አምላክ ስሙ ለዘላለም ይባል። እኛ አጋሰስ አይደለንም፣ እኛ በሬ አይደለንም፣ እኛ እንስሳ አይደለንም።
በልተን ጠጥተን የምንሞተው። በጽድቅ መንቃት አለብን ወዳጆቼ። መብላት መጠጣትም እንኳን ቢሆን ያለ እግዚአብሔር ፈቃድ የበላ ደስ ብሎት ተድላን የቀመሰ ማን ነው ይላል። ያለ እግዚአብሔር ፈቃድ መብላት መጠጣት አይቻልም። እቺን ውሃ አሁን እቺን ውሃ እንደዚህ እንዳወራረድ ያደረገኝ እግዚአብሔር እንደዚህ እንደጠጣው ልሞት ይችላል። ያለ እግዚአብሔር ፈቃድ የበላ ደስ ብሎት ተድላን የቀመሰ ማን ነው? ስለዚህ አንጎምሽ ወዳጆቼ። እግዚአብሔር ካልፈቀደ እኮ የተዘረጋውን እንጀራ ሳንበላው እንሞታለን። ካልፈቀደ የተሰራ ፓላስ ምን የመሰለ ቦታ እያለ ትሞታለህ። የገዛው መኪና እንዲህ እያሸበረቀ ገና እንትኑን ሳትቆርጥ ልትሞት ትችላለህ። ስለዚህ የሚያስፈልገን ምንድን ነው? በጽድቅ መንቃት ነው። አትሳቱ፣ ከመጎምሸት ተጠበቁ። አንተ ታካች ዛሬ ነፍስን ከስጋ ለይተ ይሄ የሰበሰብከው ለማ ይሆናል አለው። በጽድቅ እንንቃ፣ በጽድቅ ንቁ ብሎ የእግዚአብሔር ቃል ወዳጆች ይነግረናል። መጎብኘት ማለት በጽድቅ መንቃት ነው። ስለዚህ ዮሴፍ እግዚአብሔር መጎብኘትን ይጎበኛቸዋል ሲል በጽድቅ ሊያነቃቸው ነው። ጉብኝቱ በእርሱ ዘመን ባይሆንም በሙሴ ዘመን እግዚአብሔር ሕዝቡን ጎብኝቶ ከባርነት ምድር እንደሚያወጣ ሊነግራቸው ፈልጎ ነው ወዳጆቼ። እግዚአብሔርም በአብርሃም ዘፍጥረት ምዕራፍ 15 ላይ በአብርሃም የተስፋ ቃል ተናግሯል። ይህ ሕዝብ ለ400 ዓመት ሄዶ ይገዛል፣ ከዛ በብዙ ከብትና በብዙ ወርቅ ብር ከዛ ምድር አወጣዋለሁ አለ ከ400 ዓመት በኋላ። ስለዚህ የሚወጣው በሙሴ ቢሆንም እዚህ ጋር ግን እግዚአብሔር መጎብኘትን ይጎበኛቸዋል ብሎ በጽድቅ ሲያነቃቸው ትመለከታላችሁ። የጌሳ ምቾት ጥርግ አድርጎ እንዳይወስዳቸው፣ እየበሉ እየጠጡ የአባቶቻቸውን ተስፋ እንዳይረሱ። ዛሬ ብትበሉ ብትጠጡ እኔን ያላወቀ ንጉሥ መጥቶ ደግሞ ገባር ያደርጋቸዋል። ባሪያ አይደለም ገባር ሆናችሁ ጭቃ ጠፍጥፋችሁ ጭቃም ባትጠፈጥፉ በጌሳም ምድር እየበላችሁ እየጠጣችሁም ባሪያ ናችኋል። ዮሴፍ እኮ በጶጢፋራ ቤት እኮ ዕብራዊ ባሪያ ደፈረኝ አለች። ነገር ግን እኮ ሁሉን ነገር ለዮሴፍ ሰጥቶታል አይደለም? ከሚበላው ከሚጠጣው በቀር የሚያውቀው ነገር የለም ነው የሚለው። ስለዚህ ዮሴፍ ባሪያ ተብሎ የሚጠራ አይደለም እኮ፣ ሹም ነው፣ ባለስልጣን ነው። ከአንቺ በቀር ያልሰጠኝ ነገር በሁሉ ላይ እኔ አዛዥ ነኝ፣ እንዴት በእግዚአብሔር ፊት ኃጢአት እሰራለሁ ብሎ ነው እምቢ ያለ እንጂ የተከለከለው ነገር የለም። ነገር ግን ስታዋርደው ይቺ ሴት ምን አለች? ባሪያ፣ ዕብራዊ ባሪያ ደፈረኝ ነው ያለችው። ተመቻችተህ ተቀምጠህም እኮ ባሪያ ነህ አይደለም? ጭቃ ረግጠህ። አንዳንድ ሰው የምን ባርነት ነው? በቃ ባርነት ጤና ይስጥልኝ እኔ እበላለሁ ጠጣለሁ። እንደዛ የምታስብ ከሆንክ በሬ ነህ፣ እንስሳ ነህ። ባሪያ ማለት እኮ ጭቃ የሚረግጥ ባልተመቸ ኑሮ የሚኖር በጭቆና የሚኖር አይደለም። በደንብ ያማረ መኪና እያሽከረከርክ ባሪያ ነህ እነግርሃለሁ። በአማረ ቪላ ቤት እየኖርክ ባሪያ ነህ እነግርሃለሁ። የአንተ ህይወት ቪላ ቤት አይደለም። ያማሩ የተዋቡ ሞዴል መኪናዎችን መንዳት አይደለም። ባርነት እኮ ሌላ ነው። ገብቶሃል? ባሪያ ነህ። ስለዚህ ጌታ መጎብኘትን ይጎበኛሃል ሲልህ እኮ ነፃ ሊያወጣ ነው። የተማርን ሰዎች እንኳን ሆነን ፕሮፌሰር ዶክተር ሆነን እኮ ባሪያ ነን ወዳጄ። የእግዚአብሔር ጉብኝት ያስፈልገናል። የእግዚአብሔር ጉብኝት የደረሳቸው ሰዎች ናቸው ባሪያ ያልሆኑ። እኔ አሁን የእግዚአብሔር ጉብኝት ደርሶኛል። ለእስራኤላውያን የመጣ ጉብኝት አይደለም ለእኔ የደረሰኝ። እነሱ የሥጋ ጉብኝት ነው። ያንንም እንኳን እግዚአብሔር ጎብኝቶ ነው ሕዝቡን ከባርነት ቤት ያወጣው። ባሪያ ነበረ። የሚገርማችሁ ነገር እኛ ደግሞ የእኛ ባርነት ደግሞ ጽኑ ባርነት ነው። በሰይጣን የሆነ ባርነት በክርስቶስ ኢየሱስ ነው ነፃ የወጣ ነው፣ በሙሴ አይደለም። ደም አስፈልጎት ነበር። በሁለቱም ኪዳን ብታዩ ደም ነበረ፣ ደም አስፈልጎ ነበር። በሙሴ ዘመን የተረጨው ደም የበግ ደም ነው። በአዲሱ ኪዳን ዘመን የተረጨው ደም ደግሞ የክርስቶስ ኢየሱስ ደም ነው ከባርነት ቤት ለመውጣት። ስለዚህ የኢየሱስ ደም ያልነካው ሰው ባሪያ ነው። የተማረ ሊሆን ይችላል፣ ፕሮፌሰር ዶክተር ሊሆን ይችላል፣ ፖለቲካን ተንታኝ ሊሆን ይችላል፣ ባለጸጋ ሊሆን ይችላል፣ በጣም እውቀት ያለው ሰው፣ ተፈላጊ ሰው፣ አምባሳደር ሊሆን ይችላል፣ ሲኒየር ሊሆን ይችላል፣ አገር መሪ ሊሆን ይችላል። ባሪያ ነው የክርስቶስ ደም ካልነካው ወዳጆቼ።
ስለዚህ እግዚአብሔር ሊጎበኘን ያስፈልጋል ወዳጆቼ። ምን በተመቸን ኑሮ ብንኖር፣ ምን በተደላደለን ብንኖር ወዳጆቼ ሆይ የእግዚአብሔር ጉብኝት ያስፈልገናል። እኔ ሞታለሁ ካለ ዮሴፍ እኔና እናንተ ምን የበዛ ሀብት ውስጥ ብንሆን፣ እህል ብንሰፍር ወዳጆቼ ሆይ ባለስልጣን ተብለን ኮከብ እዚህ ጋር ቢደረደርልን የነገስታት አማካሪዎች ብንሆን እኛም እንሞታለን። እማይሞት በዚህ ምድር ላይ ማንም የለም። ነገር ግን በሁለተኛው ሞት እንዳንጎዳ እግዚአብሔር በልጁ በኢየሱስ ጎበኘን። ክብር ለኢየሱስ ይሁን። በልጁ በኢየሱስ የተጎበኘ ሰው በሁለተኛው ሞት አይጎዳም። እግዚአብሔር አምላክ የተመሰገነ። የኔና የእናንተ ጉብኝት ያለው በክርስቶስ ኢየሱስ ነው። የእስራኤላውያን ጉብኝት የነበረው በማን ነው? በሙሴ ነበረ። ለሙሴ ጉብኝት ነበር ያዘጋጃቸው የነበረው ይሄ የእግዚአብሔር ሰው። እግዚአብሔር መጎብኘትን ይጎበኛቸዋል፣ ከዚህች ምድር ያወጣቸዋል። እንደውም ዕብራውያን 11:22 ላይ ሄዳችሁ ብትመለከቱ ዮሴፍም ስለ እስራኤል መውጣት በእምነት ተናገረ። ትወጣላችሁ ከዚህ ምድር፣ እግዚአብሔር ወደ ማለላችሁ ምድር ትሄዳላችሁ አላቸው። ያ የግብፅ ቦታ ጌሳም ላይ እንኳን ቢቀመጡ ወዳጆች ሆይ እግዚአብሔር የማለላቸው ቦታ አይደለም። እግዚአብሔር እንዲደርሱ የፈለገው ከነአን ነው። እኔና እናንተ ደግሞ እንድንደርስ የሚፈለገው ሰማያዊት ኢየሩሳሌም ነው። በእምነት ነው የምንወጣው። ጉብኝቱንም የምንቀበለው በእምነት ነው። ስለዚህ ይሄ ጉብኝት ያመለጠው ሰው ምን ሀብት ቢበዛለት፣ ምን ባማረ በተደላደለ በቪላ ቤት ቢኖር፣ በተመቸ ቦታ ቢኖር ወዳጆቼ ሆይ ይሞታል። ይሄ ጉብኝት ካመለጠው ፍጻሜው ለቅሶ ነው፣ ፍጻሜው ሞት ነው ወዳጆቼ። ስለዚህ ይሄን ጉብኝት እንደ ቀላል ነገር ልንመለከተው አይገባም። ሙሴ መጣና እኮ የበግንድ በእምነት ደም መርጨትን አደረገ ይላል ዕብራውያን 11 ላይ። በግብፃውያን ላይ ሞተ በኩር ሆነ። እስራኤላውያን ግን ከዚህ ሞት ዳኑ። ሙሴ በረጨው ደም ወዳጆቼ ከሞት አመለጡና በዚህ ምክንያት ፈርዖን ሸኛቸው ይላል። በፈርዖን ቤት በግብፃውያን ሰፈር ትልቅ ልቅሶ ሆነ ይላል። የመጀመሪያ ልጃቸው ሞተ። የግብፃውያን ልቅሶ ሆነ። እነዚህ ሰዎች ጋር ግን እስራኤላውያን ጋር ግን ሞት አልነበረም፣ ሞት አልቀጠፈም። ለምን ብላችሁ ብትሉ ደሙን አይቶ አያችሁ። ያ ደም ከሞት ታደገ። ሙሴ በመቃኑ ላይ የረጨው ደም በራሱ መቃን ላይ ብቻ ሳይሆን በእያንዳንዱ እስራኤላውያን መቃን ላይ እንዲረጭ አደረገ። ስለዚህ መልአኩ እያለፈ የግብፃውያንን የበኩር ልጅ መቅጨት ጀመረ፣ መቅጠፍ ጀመረ በሞት። በዚህ ምክንያት ነው በ10ኛው መቅሰፍት የለቀቀው። ፈርዖን ባሪያ አድርጎ እየቀጠቀጠ ይገዛ ነበረ። በእኛ ላይ የተረጨው ደም ግን ሙሴ በሄሶፕ አድርጎ የረጨው ደም አይደለም። እግዚአብሔር አብ እንዲረጭ የፈለገው የልጁ ደም ተረጨልን። እግዚአብሔር የተመሰገነ። የዛሬ 2000 ዓመት በቀራንዮ የኢየሱስ ደም ተረጨ ወዳጆቼ። ተረጭቶልኛል ብሎ ባመነ ሰው ላይ ሞት አይሰራም። እግዚአብሔር የተባረከ ይሁን። በሞት ላይ ስልጣን ያለው ደግሞ ማን መሰላችሁ ወዳጆቼ? ዲያብሎስ ነው። ዲያብሎስ ይሻርለታል። እግዚአብሔር የተመሰገነ ይሁን። ለዚህ ነው በዕብራውያን መጽሐፍ ላይ ሄዳችሁ ስትመለከቱ፣ ወደ አዲሱ ኪዳን መጥቻለሁ አሁን። በዕብራውያን 11 ላይ ሄዳችሁ ብትመለከቱ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው ይላል። ዲያብሎስ ተመልከቱ፣ ይሄ ደም እስኪረጭ ድረስ በሞት ላይ ስልጣን ነበረው። በሞት ላይ ስልጣን ነበረው። የመጀመሪያዎቹን አዳምና ሔዋንን ገድሎ በእነሱ ምክንያት ሞት መጥቶብን ነበርና በሞት ላይ ስልጣን ነበረው። ቁልፍን ይዞ ነበረ። ሁለተኛው ሞት የዘላለም ሞት ነው ወዳጆቼ። ስለ ስጋ እንቅልፍ ብቻ አይደለም እየነገርኳቸዋለሁ። ስልጣን ነበረው፣ ያግዝ ነበረ በሲኦል። ስለዚህ ኢየሱስ ክርስቶስ በሞት ላይ ስልጣን ያለውን በሞቱ ነው የሻረው። እግዚአብሔር የተመሰገነ። ይኸውም ዲያብሎስ ነው ይላል። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ የሕዝቡን ኃጢአት ለማስተስረይ ለእግዚአብሔር በሆነው ነገር ሁሉ
የሚምር የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው ይላል። የሚምር የታመነ ሊቀ ካህን ሆኖ ወንድሞቹን ሊመስል ተገባው። ለእግዚአብሔር የሚምር ሆኖ የማረን በደሙ ነው። በሞት ላይ ስልጣን ያለውን በሞት ነው የሻረው። አሁን ስለዚህ የዲያብሎስ ስልጣን በአማኞች ላይ አይሰራ። እግዚአብሔር የተመሰገነ ይሁን። ደሙ በአማኞች ላይ ተረጭቷል። እኔን በመሰሉ አንተን በመሰሉ የክርስቶስ ደም ተረጨ። የብሉይ ኪዳን ደም የበግ ደም አይደለም የተረጨብን፣ የኢየሱስ ደም ነው። ስለዚህ ይሄ ደም ሞትን ሻረልን ወዳጆቼ። ይሄ ደም ዲያብሎስን ሻረልን። ይሄ ደም ወደ ላይኛው አገር አስገባ። እግዚአብሔር የተባረከ። የእኛ መግቢያ ከነአን አይደለም። እኛ እስራኤላውያን አይደለንም። እንደውም የሕጉ ኪዳን የለንም። ሕግ የተሰጠው ለነሱ ነው። ኪዳን እኛ አሕዛብ ነን ወዳጆቼ። ክርስቶስ ነው ለእኛ የተሰጠን። እግዚአብሔር የተመሰገነ ይሁን። በዚህ ደም የተነካ ሰው፣ በዚህ ደም ጉበኑን የረጨ ሰው ወዳጆቼ ሞት አያገኘውም። ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳት የታለ ተብሎ የተጻፈው ለእኛ ነው ወዳጆቼ። ኢየሱስ ከሞተ ጀምሮ የሞት መውጊያ ተሰብሮልናል። ሲኦል ድል ተነስቶልናል። እግዚአብሔር የተባረከ። የሞት መውጊያ ኃጢአት ነው። የኃጢአት ኃይል ግን ሕግ ነው። በክርስቶስ ኢየሱስ ተሻረ ይላል። አንደኛ ቆሮንቶስ 15 ወደ መጨረሻው ሄዳችሁ ብትመለከቱ ሞት እኛን አይነካንም። እግዚአብሔር የተባረከ። ለዚህ ነው ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 11 ላይ የሚያምንብኝ ቢሞትም እንኳን ሕያው ይሆናል፣ እኔ ትንሣኤና ሕይወት ነኝ አለ። ስለዚህ ኢየሱስን ያመነ ቢሞት ሕያው ነው ወዳጆቼ። እግዚአብሔር የተባረከ። ይሄ ነው ትልቁ ጉብኝት ወዳጆቼ። ትልቁ ጉብኝት ኢየሱስን የሕይወት ጌታ አድርጎ መቀበል፣ በጽድቅ ነቅቶ ከመብል ከምቾት ከመጠጥ የተዋበ አገር ነው ያለሁት እኔ በቃ አሁን እፎይ ብያለሁ ከምንልበት ነገር ወጥተን በጽድቅ መንቃት፣ በክርስቶስ ጽድቅ ክርስቶስ በሰራው የቤዛነት ሥራ መንቃት። ለምን? ኢየሱስ ስለ በደላችን ነው የሞተው፣ እኛን ስለ ማጽደቅ ነው የተነሳው ወዳጆቼ። ሮሜ 3 ከ23 ከ25 ሄዳችሁ ብትመለክ ስለ ኃጢአታችን ነው የሞተው፣ ስለ በደላችን እኛን ስለ ማጽደቅ የተነሳውለን ለምናምን ለእኛ ጽድቅ ሆኖ ይቆጠርልን ዘንድ አለው ይላል። ስለ በደል ሞቷል። ሀብታሙን መኪና ያዝ፣ የፈለከውን የተማርኩን፣ ስለ በደል ኢየሱስ ሞቷል። አንተን ስለ ማጽደቅ ተነስቷልና በጽድቅ ንቃ። አዋቂ ልትሆን ትችላለህ፣ ፈላስፋ ልትሆን ትችላለህ፣ በጽድቅ ንቃ። ያንተ ህይወት መብልና መጠጥ አይደለም። ትሞታለህ፣ እነግርሃለሁ። ከሞት ማምለጥ አትችልም። ገንዘብ ሊኖር ይችላል፣ ብዙ ወገን ሊኖረው ይችላል። ከሞት ማምለጥ አትችልም። መሞት አይቀርም። ከሁለተኛው ሞት ግን የምትድነው ኢየሱስን በማመን ነው። ኢየሱስን እመን። በጽድቅ ንቁ ሲለን ኢየሱስን እመኑ ነው። በብሉይ ኪዳን ያሉ ሰዎች በጽድቅ ንቁ ነው የሚላቸው። ሙሴ ለሚረጨው ሄሶፕ ደም በመቃኑ ላይ ለሚረጨው ንቁ ዛሬ ነው የሚላቸው። ጉብኝታችሁ በፊት ለፊታችሁ መጥቷል ነው የሚላቸው። እግዚአብሔር የተመሰገነ። የኔና የእናንተ ጉብኝት ግን በኢየሱስ ክርስቶስ የተከናወነ ጉብኝት ነው። መጽሐፍ ሲናገር እንዲህ ብሎ ይናገራል። ክብር ለእግዚአብሔር ለአምላካችን ይሁን። ሉቃስ 1 ቁጥር 68 ላይ የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷልና ማዳኑን ከወደረኞቻችን ከሚጠሉን ሁሉ እጅ ነው ብሎ ይናገራል። እንደዚሁ ለአባቶቻችን ምሕረት አደረገ፣ ለአባታችን ለአብርሃም የማለውን መሐላውን ቅዱሱን ኪዳን አሰበ። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እናገለግለው ዘንድ ሰጠን ይላል። ጎብኝቶ ለሕዝቡ ቤዛ አድርጓልና ይላል። እግዚአብሔር ጎብኝቶ ቤዛ አደረገ። ያ ቤዛ እኛ የምንሰጠው በገንዘብ የሆነ ቤዛ አይደለም። ያ ቤዛ እግዚአብሔር ለእኛ የሰጠው ቤዛ የሆነ ኢየሱስ ነው። በዚህ ቤዛነት ነው የተጎበኘነው ወዳጆቼ።
በኢየሱስ ክርስቶስ ቤዛነት። ስለዚህ የመዳን ቀንድ በዳዊት ቤት ተነሳ። ያ የመዳን ቀንድ ማን ነው? ኢየሱስ ነው። ከሚጠሉን ከወደረኞቻችን እጅ ኢየሱስ አዳነን። ምህረት አደረገ እግዚአብሔር ኢየሱስን ሰጥቶ። ለአብርሃም የማለውን መሐላ ቅዱሱን ኪዳን አሰበ። ያ ኪዳናችን ኢየሱስ ነው። በእርሱም ከጠላቶቻችን እጅ ድነን በዘመናችን ያለ ፍርሃት በጽድቅና በቅድስና በጽድቅ በፊቱ እናገለግለው ዘንድ ሰጠን እያለ ይናገራል። ኢየሱስ ምትካችን ነው፣ ቤዛችን ነው። በእርሱ ቤዛነት ነው ጽድቅ ያለ ፍርሃት በጽድቅና በቅድስና የምንኖረው ወዳጆቼ። ስለዚህ ወዳጆቼ ሆይ እግዚአብሔር ጎብኝቶናል። ያልተጎበኘን በዚህ በኢየሱስ እንጎብኝ። እኔ ተጎብኝቻለሁ፣ ሙሉ ነኝ፣ ቤቴ ሙሉ፣ ጓዳዬ ሙሉ። እረ የማንም ስብከት አያስፈልገኝም፣ የማንም ነገር። አልተጎበኘህም ወዳጄ። ኢየሱስ ከሌለህ ሞት ይቀጥፋል፣ ዲያብሎስ ይቀጥፋል። ኢየሱስ ከሌለህ መጨረሻ አያምርም፣ እነግርሃለሁ። ለዚህ ነው ዮሴፍ እኔ እሞታለሁ እግዚአብሔር መጎብኘትን ይጎበኛቸዋል ብሎ ለሁለተኛው ጉብኝት ያዘጋጃቸው። በሙሴ በኩል ለሚመጣው ጉብኝት፣ መንፈሳዊ ጉብኝት። ለእኛ የመጣው ጉብኝት በሙሴ በኩል አይደለም፣ በኢየሱስ በኩል ቤዛ አዘጋጀልን ኢየሱስን። የእኛ ቤዛ ነው ኢየሱስ። ለእኛ ምትክ ሆኖ ሞቶ ወዳጆቼ ሞታችንን ሻረልን። ከጠላቶቻችን ከሚጠሉን እጅ አዳነን። የእኛ ጠላቶች ደግሞ ሥጋ ለባሾች አይደሉም፣ ሰይጣን ነው ጠላታችን። በሞት ላይ ስልጣን የነበረው በሞት ሻረው። አሁን ሰይጣን ከእግራችን በታች የተቀጠቀጠ ነው የኔ ወንድም። ስለዚህ በኢየሱስ ካመንክ ከሰይጣን ሰንሰለት ተፈታሃል፣ ከሞት ተፈታሃል። እነግራል ብዙ የተማሩ ሰዎች እኮ በቃ ኮንፊውዝ ሆነው እኮ እንትን የሚሉት እኮ ሰይጣን እየተጫወተባቸው ነው። አንዳንዱ በመድኃኒት ኃይል፣ አንዳንዱ በመጠጥ ኃይል በቃ እንትን ይሆናል። ነገር ግን በኢየሱስ ከተጎበኘ አንተ አዲስ ፍጥረት ነህ። እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ። በጽድቅ መንቃት ይሁንልን። በተለይ የተማርን ሰዎች፣ አዋቂ ነን የምንል ሰዎች በጽድቅ እንንቃ። ሕይወት መብል መጠጥ አይደለም። በጽድቅ መንቃት ማለት ምንድነው? ከእንቅልፍ የምትነሱበት ሰዓት ዘመኑ እንደደረሰ ወቁ፣ ካመንበት ይልቅ መዳናችን ወደ እኛ ቀርቧል ይላል። በጽድቅ መንቃት ይሄ ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ሮሜ 13 ቁጥር 14 11 ጀምሮ ሄደን ስናይ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ፣ ካመንበት ይልቅ መዳናችን ዛሬ ወደ እኛ ቀርቧል። ሌሊቱ አልፏል፣ ቀኑ ቀርቧል። እንግዲህ የጨለማውን ሥራ አውጥተን የብርሃን ጋሻ ጦር እንልበስ። በቀን እንደምንሆን በአገባብ እንመላለስ። በዘፈን በስካር አይሁን፣ በዝሙት በመዳራት አይሁን፣ በክርክር በቅናት አይሁን፣ ነገር ግን ጌታ ኢየሱስ ክርስቶስን ልበሱት። ምኞትን እንዲፈጽም ለሥጋ አታስቡ ብሎ ይናገራል። ከእንቅልፍ የምትነሱበት ሰዓት እንደደረሰ ዘመኑን ወቁ፣ ካመንበት ይልቅ መዳናችን ዛሬ ወደ እኛ ቀርቧል። ስንድን ነው ወዳጆቼ የጨለማውን ጋሻ ጦር የጨለማውን ሥራ አውጥተን የብርሃኑን ጋሻ ጦር የምንለብሰው፣ በብርሃን የምንመላለሰው ስንድን ነው። ነገር ግን በስካር በዘፈን በመዳራት ከሆነ ግን አልዳንም ወዳጆቼ። ካመንበት ይልቅ መዳናችን ወደ እኛ ቀርቧል። ስለዚህ ዛሬ ወዳጆቼ ኢየሱስ ያዳንን ኢየሱስ ተመልሶ ስለሚመጣ የጨለማውን ሥራ አውጥተን ጥለን የብርሃኑን ጋሻ ጦር እንልበስ፣ ክርስቶስን እንልበስ ወዳጆቼ። ምኞቱን እንዲፈጽም ለሥጋ እናስብ። በስካር በዘፈን ውስጥ አንሁን። በሎጥ ዘመን ለነበሩም ሰዎች አልጠቀመም ወዳጆቼ ስካር፣ ዘፈን። ምኞቱን እንዲፈጽም ኢየሱስ ክርስቶስን ልበሱት ይላል። ነገር ግን ጌታ ኢየሱስ ክርስቶስን ልበሱት። ምኞቱን እንዲፈጽም ለሥጋ አታስቡ። ክርስቶስን እንልበስ። ክርስቶስን ተቀብለን አዲስ ፍጥረት እንሁን ወዳጆቼ። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ትልቁ ጉብኝት ይሄ በክርስቶስ የሆነው ጉብኝት ነው።
ከሞት ወደ ሕይወት የተሻገርንበት ወደ ፍርድ ማንመጣበት በዘላለም ሕይወት የተጎበኘንበት የኃጢአትን ይቅርታ የተቀበልንበት ጉብኝት ከጎበኘን ቆየ። እንደውም ካመንበት ይልቅ መዳናችን ዛሬ ወደኛ ቀርቧል ነው እየተባለ እያለን ቃሉ የሚነግረን። ግን ብዙዎቻችን አይደለም ልንድን ገና አልተጎበኘንም። እንጎብኝ ወዳጆቼ። እግዚአብሔር ጎበኘን በክርስቶስ ኢየሱስ። የምን ጉብኝት ነው ብለን በቤተ መቅደስ ሳይቀር ንግድ የጀመሩ ነበሩ። የመጎብኛሽን ወራት አላወቅሽም፣ ከዓይኖችሽ ተሰውሯል፣ ፍርድ ይመጣብሻል አላት እና ብዙ ሰው ልቡን አደንድኖ ወዳጆቼ ሆይ እንዲህ አይነት ነገር ያደርጋል። ነገር ግን የመጎብኘቱን ወራት አላወቀም። ስለዚህ ሞት ሳይጠልፍህ ጉብኝትህን እወቅ። ኢየሱስ ክርስቶስ የዛሬ 2000 ዓመት የመጣው ሊጎበኝ ነው። ለበደል የሞተው አንተን ለማጽደቅ የተነሳው ሊጎበኝ ነው። በዘላለም ሕይወት ሊጎበኝ፣ የዕዳ ጽሕፈትን ሊደመስስልህ፣ አለቅነትን፣ ስልጣንን፣ የሰይጣንን አለቅነት ሊሽርልህ። ወዳጄ ተጎብኙ። አትታለሉ። በእውቀታችሁ በትምህርታችሁ አትታለሉ። በስልጣናችሁ አትታለሉ። ዮሴፍ አልተታለለም። እኔ ሞታለሁ መጎብኘትን ይጎበኛችኋል ሲል እኮ ጉብኝትን የሚጠብቅ ሰው ነበረ። ስልጣን አላታለለው፣ ወንበር አላታለለው። አያታለን። ይሄ ዓለም ኃላፊ ነው። ይቺ ዓለም ለእሳት የተጠበቀች ናት፣ ያልፋል። ስንቶቹ አንሞትም ያሉ ሰዎች ሞተዋል እኮ ከነ ስልጣናቸው ከነ ማዕረጋቸው በአንድ አንሶላ ተጠቅልለው አልፈዋል። ብዙዎች ስመጥር የተባሉ የሀገር መሪ አህጉራትን የሚመሩ ሀያላን ሰዎች አልፈዋል። አትታለሉ ወዳጆቼ፣ እንሞታለን። ስለዚህ በሁለተኛው ሞት እንዳንጎዳ የሚያደርገን በጽድቅ ስንነቃ ነው። ጎብኘኝ ጌታ ሆይ ብለን ኢየሱስን ስንቀበል ነው። የኃጢአትን ይቅርታ የዘላለምን ሕይወት ስንቀበል፣ ከዛም ደግሞ የጨለማውን ሥራ አውጥተን ጥለን የብርሃኑን ጋሻ ጦር ስንለብስ፣ ኢየሱስን ስንለብስ ነው። የእኛ ማን ነው? ዮሴፍ ልብስ መለወጫ ነው የሰጣቸው። ለእኛ የተሰጠን ልብስ ደግሞ ኢየሱስ ነው እንጂ ሸሚዝ ከነቴራ ወይም ደግሞ ሸሚዝ ሱፍ አይደለም የሚያስለውጠን ጌታ። እሱንም ያደርጋል። ነገር ግን አሮጌውን ሰው አስወግደን ኢየሱስን እንልበስ። ትልቁ ልብሳችን ኢየሱስ ነው። ኢየሱስን የለበሰ ሰው ነጩን ልብስ ለብሷል። የዘንባባ ዝንጣፊ ይዞ ነው። እነዚህ ከታላቁ መከራ የመጡ ልብሳቸውን በበጉ ደም አጥበው ያነጹ ተብለው እኮ ነው ወደ ጌታ ደስታ የገቡት። ራእይ 7 ላይ ሄዳችሁ ማየት ትችላላችሁ። ጌታ እግዚአብሔር እንባዎችን ከዓይናቸው ያብሳል የተባለላቸው ነጭ ልብስ የለበሱ ኢየሱስን እንልበስ። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር የዛሬ 2000 ዓመት ነው የጎበኘን። ተጎብኙ ወዳጆች። የፖለቲካ ተንታኞች ሁኑ፣ የሀገር መሪ ሁኑ፣ የተለያየ አይነት ምሁራን፣ ጠበብቶች፣ ዶክተሮች፣ ፕሮፌሰሮች በኢየሱስ ጉብኝት ሆኗል። ይሄ ጉብኝት አያምልጣችሁ። ዓለም ይሄን መልእክት የምትሰሙ ሰዎች በሙሉ የጌታ የኢየሱስ ክርስቶስ ጉብኝት አያምልጣችሁ ወዳጆቼ። እንደገና ደግሞ አገልጋዮች የሆንን ሰዎች እግዚአብሔር መጎብኘትን ይጎበኛቸዋል እንበላቸው። ወደ ሰማይ ሀገር ያስገባቸዋል። ኢየሱስን ተቀበሉ በሉ። ምድራዊ ነገራቸውን ቋታቸውን ሞልታችሁ አትችሉም። ይሄ ነገር ይነገር፣ ወንጌል ይነገር። ጌታ ኢየሱስ ተናገር ዝም አትበል ነው ያለው ጳውሎስን የሐዋርያት ሥራ ምዕራፍ 18 ላይ በዚህ ከተማ የሚድኑ አሉኝና አለው። ወንጌልን ተናገሩ ወዳጆቼ፣ ይጎበኛቸዋል አለ። በ110 ዓመቱ ይሄ ዮሴፍ መጎብኘትን ይጎበኛቸዋል ብሎ ካለ ሀውካም ሳንተ በአገልግሎት ተሰይመ ጌታ ጎብኝቶሃል ብለ ማትናገርበት ለምንድን ነው? ለሀብታሙም ለተመቸውም ላልተመቸውም መጎብኘትን ጎበኘን ኢየሱስ በልና ንገረው። እንሞታለን ሁላችንም በልና ተናገር። ለዚህ ነው ጳውሎስን የሐዋርያት ሥራ 18 ተናገር ዝም አትበል ያለው። የሚድኑ አሉኝና ኢሳይያስ 58 ቁጥር 1 እስከ 3 ላይ ለሕዝቤ ለእስራኤል መተላለፋቸውን ንገር፣ በኃይል ጩኽ፣ አትቆጥብ አለ። ኃጢአታቸውን ተናገር።
እንናገር ወዳጆቼ። ወደ ልጁ ይቅርታ ሰዎች እንዲመጡ የኃጢአትን ስርየት በኢየሱስ እንዲያገኙ ስለ ኃጢአታቸው እንናገር። በኃይል ጩህ፣ አትቆጥብ። ለሕዝቤ ለእስራኤል መተላለፋቸውን ንገር። እንናገር ወዳጆቼ። ትለመልማለህ ብቻ አይደለም፣ መተላለፍን እንናገር፣ ኃጢአትን እንናገር። በኃይል በመጮህ ለበደል ስርየት የኢየሱስ ደም ፈሷል። እግዚአብሔር የተባረከ። ለኃጢአት ስርየት የኢየሱስ ደም ፈሷል። እግዚአብሔር ስሙ ለዘላለም ይባረክ። የመጨረሻ አንድ ጥቅስ ልናገርና አጠቃልላለሁ። የሐዋርያት ሥራ 20 ቁጥር 24 ላይ እንዲህ ይላል። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። የሐዋርያት ሥራ 20 ቁጥር 24 ላይ ነገር ግን ሩጫዬን ከጌታዬ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ አለ። ነገር ግን ሩጫዬን ከጌታ ከኢየሱስ የተቀበልኩትን አገልግሎት፣ ከጌታ ከኢየሱስ አገልግሎት ተቀብለናል ወዳጆቼ። እርሱም የእግዚአብሔርን ጸጋ ወንጌል መመስከር እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ አለ። ወንጌል ማለት የእግዚአብሔር ጸጋ ያለበት በእግዚአብሔር ጸጋ የምንድንበት ነው። ሰዎች የሚድኑበትን ወንጌል እርሱም የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ አለ። ሰዎች የሚድኑበትን ወንጌል መመስከር ይፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ አለ። ስለዚህ እኛም እንቁጠር ወዳጆቼ ለመመስከር። ይህ ዓለም አላፊ ነው፣ ለእሳት የተጠበቀ ነው። ዮሴፍ እንኳን ይኸው በእርጅና ዘመኑ እኮ ስለ እስራኤል መውጣት በእምነት ተናገረ። እግዚአብሔር ይጎበኛቸዋል አለ። ነፍሱ በእርሱ ዘንድ እንደምንም ነገር እንደማትቆጥር አድርጎ እንደ ከንቱ ነገር ቆጥሮ ማለት ነው። ከሱ በላይ ማን ባለጸጋ አለ? ማን ሀብታም አለ? ማን በቃ። ስለዚህ እኔና እናንተ ወሬያችን ይሄ ይሁን፣ ነገራችን ይሄ ይሁን። ይህንን እንናገር ወዳጆቼ፣ ሰዎች እንዲድኑ እንዲለወጡ ወዳጆቼ። እግዚአብሔር አምላክ ስሙ ለዘላለም ይባረክ። እንሞታለን። ቢጎበኘንም እንኳን እግዚአብሔር ወዳጆቼ የተለያየ ነገር ቢያደርግልን የምንፈልገውን የሥጋ ፈቃድ ምኞቶች ቤት መስራት ቢሆን የተለያየ ነገር ቢያደርግልን እንሞታለን። ነገር ግን የምንድንበት ወንጌል ከፊት ለፊታችን አለ። ይህንን ወንጌል ለመመስከር ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ቆጥራለሁ እንዳለ እንደ ከንቱ ቆጥረን ይህንን እውነት እንናገርላቸዋለሁ። ሰዎች ያኔ መዳን ይጀምራሉ። ጌታ አምላክ ይባርካችሁ። ተባረኩ። ይህን መልእክት ብዙዎች ጋር አድርሱልኝ። ዘመናችሁ የተባረከ ይሁን። ጸጋ ሰላም ከእናንተ ጋር ይሁን። አሜን።